ጊዜውን የጨረሰው ማን እኔ ልሆን እችላለሁ እናንተ ልትሆኑ ትችላላችሁ እግዚአብሔር ነው የሚያውቀው ግን ማንን እንደምናጣ አይታወቅም ስለዚህ ባለን ጊዜ እንደሚገባ እንኑር ሃሌሉያ ወረድ ብሎ በደስታና በጥሩ ልብ እያለ ይናገራል በቃ ፖዚቲቭ ቲንከር ነበሩ ሰውነን እግዚአብሔር ሲፈጥረንም ሰው አርጎ ነው የፈጠረን ሰው ደግሞ ስተት የሚሰራ ነው ኃጢያተኛ እንደሆነን ያውቃል በደል እንደምናደርግ ያውቃል ስለዚህ እናንተም እወቁ የሰው ልጅ ይሳሳታል በእምነት እዚህ ጋር ተናገር አይደል ጻድቅ ይሄ በቃ ሁሉም ፐርፌክሽን ላይ የደረሰ ሰው አይደለም ጻድቅ ነኝ በክርስቶስ ኢየሱስ ግን ፐርፌክሽን ላይ የደረስኩ ሰው አይደለሁም ስለዚህ ነገ ላጠፋ እችላለሁ ነገ ሳጠፋ ወንድሜ ተነስቶ ና ይሄ ልክ አይደለም በዚህ መስመር ያዝ ለዛ ነው ህብረት የሚጠቅመው ለዛ ነው የሚጠቅመው ካለበለዛማ ብቸኝነት እኮ ከማንም ጋር እኮ አትነካኩ ሌላ በጣም የሚገርም አንድ ትልቅ ህብረት ልንገራችሁ የሚወደድ የሚናፈቅ ነገር ቢኖር ትዳር ነው አይደል ሚስት ባል በጣም ጓጉታችሁ ወደ ሚስቴ እስክመለስ ድረስ እናፍቃለሁ የሚሉ በጣም ብዙ ባሎች አሉ ብዙ ሚስቶች ደግሞ ባሌን እስካገኘው ድረስ እንደሱ ይናፈቀኝ የለም ይላል እውነት ነው ትዳር ደስ የሚል ህብረት ነው ግን ይሄ መንፈሳዊ ህብረት ከትዳርም እንደሚበልጥ ታውቃላችሁ በክርስቶስ ኢየሱስ ያገኘነው ልጅነት እግዚአብሔር አብ አባታችን ሲሆን እኛ እህትና ወንድሞች ነው ትዳር ምድራዊ ነው በምድር ይቀራል ይሄ ዘላለማዊ ህብረት ነው አንዳንድ ሰው በዘር ተጣልቶ አንዳንድ ሰው በጎሳ ተጣልቶ አንዳንድ ሰው በሆነ ነገር ተጣልቶ ይሄ የሥጋ ወንድም ጋር እኮ ሰው ተጣልቶ ይታረቃል ይላል መንፈሳዊ ወንድም ጋር ተጣልቶ እኔ ብቻዬን መኖር እችላለሁ ይላል አትችልም ሁለታችሁም አንድ ጌታ ጋር ልትሄዱ ተኮራርፋችሁ ሰማይ ቤት መገቡ መስሏችሁ ነው እህትና ወንድም ያረገን በደም ነው የተገዛ ነው ዋጋችን ከባድ ነው የተከፈለልን የደም ዋጋ ነው በነፃ ስለተሰጠን እንዳይቀልብን እንዴ እግዚአብሔር እኮ ቅዱስ አምላክ ነው ስለዚህ እግዚአብሔር ሲያስጠነቅቀን መስማት መቻል አለብን እግዚአብሔር የልብ አንድነትን ይፈልጋል የልብ ንጽህናን ይፈልጋል ያለ ምክንያት ደግሞ እግዚአብሔር እንደማይናገር አውቃለሁ እኔ በእድሜ ያለማመደኝ እሱን ስለሆነ የሆነ ነገር ሲናገር እግዚአብሔር ሊሰራ የፈለገው ነገር ስላለ ነው ሊቀረጽ ያለ ነገር በኢየሱስም ይቀረጽ ሊሰራ ያለ ነገር በኢየሱስም ይሰራ እኔ አንድ ነገር ልንገራችሁ ማካፍለውን ቃል ከባለቤቴ ጋር ያወራሁኝ አንድ ልብ ስለመሆን እግዚአብሔር እንደዚህ ይላል እኮ እያልኩኝ አወራት ነበር አንደኛ ቆሮንቶስ እነግራችኋለሁ መለስበታለሁ እሱን ሐሳብ ግን አንደኛ ቆሮንቶስ ምዕራፍ 1 ቁጥር 10 ላይ እንደዚህ የሚል ነገር አለ በኢየሱስ ክርስቶስ ስም አነበዋለሁ ነገር ግን ወንድሞች ሆይ ሁላችሁ አንድ ንግግር እንድትናገሩ በአንድ ልብና በአንድ ሐሳብ የተባበራችሁ እንድትሆኑ እንጂ መለየት በመካከላችሁ እንዳይሆን በጌታችን በኢየሱስ ክርስቶስ ስም እለምናችኋለሁ ይላል ይህንን የተናገረው ጳውሎስ ነው ጳውሎስ በሄደበት በጻፋቸው ደብዳቤዎች ላይ ሁሉ ለተከላቸው ቤተክርስቲያኖች አጥብቆ የሚናገረው ነገር ይህንን ነው አንድ ልብ እንድትሆኑ እያለ ይናገራል ለምን ይመስላችኋል አንድ ልብ ሁኑ ሲል ምን ማለት ነው ዛሬ ማስተምረው ይሄንን ነው እግዚአብሔር እንደዚህ ብሎኛል በህብረት መካከል ወንድሞች ቢቀመጡ መልካም ነው የሚል ቃል እግዚአብሔር ሰጥቶናል ስለዚህ ወንድሞች በህብረት ቢቀመጡ መልካም ነው እነሆም ያማረ ነው ተብሏል አዎ እና እግዚአብሔር ደግሞ እነዚህ ነገሮችን ፖይንቶችን ነክቷል አንደኛ በአንድ ልብ እንዲሆኑ ሁለተኛ በጸሎት እንድንተጋ ሶስተኛ አብረን ማዕድ እንድንቆርስ ብሎ እግዚአብሔር ሊናገረን ፈልጓል ስላት አንድ ልብ ስትል ግን ምን ማለት ነው አለች አንድ ልብማ ሁሉም ያውቃል አንድ ልብ ነው ስላት ኖ ይሄ ነገር እግዚአብሔር ሊያብራራ የፈለገውን ነገር በስነ ስርዓት ተረድተ ማብራራት አለብህ አለች ከዛ ነቃውኝ እውነት ነው ለካ አንድ ልብ እንሁን ስንል ምን ማለታችን ነው የክርስቶስን ልብ እንያዝ ክርስቶስ ኢየሱስ ስራውን ሰርቶ ፈጽሟል
በዚህ ምድር ላይ ተመላልሶ ማድረግ ያለበትን ነገር አርጎ ልጆች እንድንሆን አርጎን ሄዷል። ከዛ በኋላ እግዚአብሔር ግን አንድ ሐሳብ አንድ ልብ እንድንሆን ያደረገ ለአንድ ዓላማ ነው። ለምን ሲባል መንግስቱን እንድናሰፋ። ኢየሱስ ክርስቶስ እንዲህ አላቸው በማርቆስ 16 ላይና እንዲሁም በማቴዎስ 28 ላይ ቁጥር 18 ላይ እንዲህ አላቸው፣ ሂዱ ወደ ዓለምም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ። አንድ ልብ ሆነን እንድናደርግ የሚፈልገው እግዚአብሔር ይሄንን ነው። በዚህ መስመር ላይ ከቆምን አንጣላም። ስጋዊ ሐሳቦች የእግዚአብሔር ሐሳብ ይሄ ነው። የኢየሱስ ክርስቶስ ሐሳብ አንድ ልብ ስንሆን የምንሰራው ነገር ይሄ ነው። ሐሳቤን ፈጽሙልኝ ነው። በዚህ ምድር እኔ ያስቀመጥኩባችሁን ዓላማ እሱን አጀንዳ ስሩ ነው እግዚአብሔር እያለን ያለው። የኛን ሐሳብ ወደ ጎን ስናደርግ በእግዚአብሔር ሐሳብ ላይ ከቆምን ማናችንም ከማናችንም ጋር እንጋጭም። ግን የእግዚአብሔር አጀንዳ ላይ የኔን ዘር አምጥቼ ስለጥፈው የዛኔ መጋጨት እንጀምራለን። የኔን ፖዚሽን አምጥቼ ስለጥፈው የዛኔ መጋጨት እንጀምራለን። እግዚአብሔር ዓላማዬ ይሄ ነው፣ የሰው ልጅ እንዲድን ነው የፈጠርኩት። ለዚህ ነው ወደዛ ፖዚሽን እንዲመለስ ነው የምፈልገው፣ ከወደቀበት እንዲነሳ ነው የምፈልገው። ለዛ ነው ክርስቶስን ወደ ምድር የላኩት፣ ለዛ ነው የተሰቀለው፣ ለዛ ነው ኃጢአታችሁን የተሸከመው እያለን ነው። ይህንን ማድረግ የምንችለው እግዚአብሔር አንድ ልብ ስንሆን እንደሆነ እየተናገረን ነው። ከፊታችን በጣም ብዙ የሚታረስ እርሻ አለ። ያንን ማረስ የምንችለው ዘሩን መዝራት የምንችለው እኛ አንድ ልብ መሆን ስንችል ነው። እግዚአብሔር ይሄንን ነው ያለው። ስንቶቻችን በዚህ ምድር ላይ የእግዚአብሔርን ፈቃድ አስፈጻሚዎች እንደሆንን ታምናላችሁ? እሱን ታውቃላችሁ? በዚህ ምድር ላይ ሲያስቀምጠን የሱን ሐሳብ እንድናስፈጽም ነው። የልቡን ሐሳብ የልቡን አጀንዳ እንድንሰራ ነው የተቀመጥነው። ካለበለዚያማ መንግስተ ሰማይ ለመግባት ብቻ ቢሆን ያመንን ቀን ጌታ ሆይ እኔ ኃጢአትን ክጃለሁ፣ ዓለምን ክጃለሁ፣ ኤው ልጅህ አርገኝ፣ በህይወት መዝገብ ላይ ጻፈኝ ብለን ባመንን ቅጽበት ወደ እግዚአብሔር በተወሰድን ነበር። ያ ግን እግዚአብሔር የልቡን ሐሳብ የልቡን አጀንዳ መስራት የሚችለው በሰው እንደሆነ ያውቃል። በሰው ልብ ውስጥ ብዙ ሐሳቦች አሉ። ከዛ ውስጥ እግዚአብሔር ሐሳብ ገቨርን እንዲያደርገን እንዲገዛን ስለሚያስፈልግ ለዛ ነው እዚህ ያለ ነው። ብዙዎች እግዚአብሔርን የማያውቁት በእኛ ውስጥ ማየት መቻል አለባቸው። እግዚአብሔርን እኔን አይቶ ሰው ክርስቶስን ካላየ የኪሳራ ህይወት ነው የሚሆነው። እመኑኝ፣ ክርስቶስን መምሰል ያለብን ቤተክርስቲያን ብቻ ደግሞ አይደለም። ህብረት መሰሪያችን ነው እንጂ ትንሹ ህብረት ቤተሰባችን ነው። ይሄንን አጥብቄ ነው የምናገረው። ብዙ ጊዜ ቤታችሁ ላይ በጣም ብዙ ነገሮችን ስሩ። እግዚአብሔር ይርዳን። አሁን ጠላትም እንደ ስትራቴጂ አድርጎ የያዘው ነገር ሰውን የውጭ ጀግና ያደርገውና ቤቱን አዳክሞበታል። ቤታችን የብዙዎቻችን መሰዊያ ተዳክሟል። ሩጫ ነው፣ ገንዘብ ነው፣ ቢል ነው፣ ብዙ ነገር ነው። ባይዘዌ እኛ እስከ ዛሬ ድረስ 20 እና 30 ዓመት የሰራነውን በአንድ ሳምንት ውስጥ የሚከፈላቸው ሰዎች አሉ እዚህ ምድር ላይ። ማለት ብርቅ አይደለም ገንዘብ፣ ጥለውት አልፈዋል። እነሱም የተሻለ ብንኖር እግዚአብሔር ይፈልጋል፣ ምንም ችግር የለበትም። የተሻለ ልጆቹ እንዲኖሩ ይፈልጋል። እኔ እሱ ተቃዋሚ አይደለሁም። እግዚአብሔር ደግሞ የተሻለ የሚያኖራቸዋል፣ እያኖረንም ነው። በእውነት እቺ ብለን ምን ተነፍሳት አየር የኮሮና ጊዜ በብዙ ሚሊዮንስ ሲሸጥ አይተናል። እኔ እንኳን ማቀው በእውነት በቼክ ይሄው ቼክ ፈርማችሁ ገንዘብ የለን ቼክ ስጡን ችግር የለውም ኦክሲጅን ይሰጣችኋል ሲባል አቃለው ሆስፒታል ውስጥ። እሱንም በዘመድ በእንትና ሂድበት ተብሎ ማለት ነው ላለመሞት ኢን ሚሊዮንስ አካውንታቸው ውስጥ እያለ። ስለዚህ ብር አይደለም እዚህ ምድር ላይ ስልጣን የነበራቸውን ብዙዎች ሲራገፉ አይተናል። ለእግዚአብሔር ዓላማ ካልኖሩ እንደ ናቡከደነጾር በእንብርክክ ያስኬዳቸዋል። ከእግዚአብሔር ዓላማ ስንተላለፍ ባይዘው ምንም ነን እንዳይመስላችሁ። አንቱ የተባልን የተከበርን ሰዎች ብንሆን ምንም ነን። እግዚአብሔር በሰጠን ጊዜ ውስጥ ግን የልቡን ሐሳብ የምንፈጽም
በልብ አንድነት በእግዚአብሔር መስመር ላይ አቋም ያለን ሰዎች እንደዛ ሲሆን ቤታችንን በደንብ እየሰራን የምናልፍ ሰዎች ነን። የቤታችንን ህብረት እንጠብቅ። ግን እግዚአብሔር ያለኝ ዛሬ ስለዚህኛው ህብረት ነው። ገና እንሰፋለን እኮ ገና እንበዛለን እኮ። የሆነ 5,000 10,000 ስንሆን ምን ልንሆን ነው? አንሆንም እንሆናለን እኮ። ምድርና ሞሏ የእግዚአብሔር ናት። እግዚአብሔር በአንድ ቀን ስብከት ነው 3,000 ሰዎችን ያዳነው። ይኸው ያነበብኩላችሁ ክፍል ላይ የእግዚአብሔር መንፈስ የዛኔ የሰራው ዛሬ እንደሚሰራ አልጠራጠርም። ያው መንፈስ ዛሬም ሕያው ነው። ከመንፈስ የተወለዱ ሰዎች በመንፈስ ይመራሉ። እርሱ የእግዚአብሔር ፈቃድ በመካከላችን ሲፈጸም ነገሮች ሁሉ ድብልቅልቅ ይላሉ። ኢየሱስ ያድናል። እግዚአብሔር እድሜና ጤና ይስጠን። የእግዚአብሔርን ዓላማ ምን ፈጽም ሰዎች ያርገን። ይህንን ማየታችንም አይቀር ነው። ግን በአንድ ሐሳብ ሁኑ። በጸሎት እንትጋ። አብረን ማዕድን እንቅረስ። እህት ወንድሞቻችሁን ጊዜ ማሳለፍ ትፈልጋላችሁ? የእውነት በስልክም ይሁን በምንም አርጉት። ግርም ይላታል። ይቅርታ እንግዲህ ባለቤቴን በጣም ስለምወዳት ደጋግሜው አነሳውኝ ስሟን። የሆነ ነገር ትዝ አለኝ ስትል ስልክ ብድግ አድርጌ እንደዚህ ትዝ ብላችሁኛል በውስጤ እና ለምን እንዳላችሁኝ አላቅም፣ ደህና ናችሁ ወይ ብዬ በቅጽበት እደውላለሁ እና በጣም ነው የሚገርማት። ብዙ ጊዜ ጓደኛዬን እንደዚህ እያሰብኩ ነበርና እሷ የራሷ ጓደኛ እኮ ነው። ስልኳን አውጥቼ እደውልላቸዋል። አንተ አትደውል ቆይ ምናምን ስትል ነው ደውይና አውሪያቸው። መቼ እነዚህ ሰዎች ከኛ እንደሚያልፉ አናቅም። የኛን ፍቅር አስፈልጓቸው ሊሆን ይችላል። የኛ አብሮነት አስፈልጓቸው ሊሆን ይችላል። ከኛ ጋር አብረው ማዕድ መቁረስ ሊኖርባቸው ይችል ይሆናል። ስለዚህ እግዚአብሔር በሰጠን እድል በሰጠን ጊዜ እንጠቀም። ህብረት ዝም ብሎ የሚገኝ ነገር አይደለም። እግዚአብሔር ስለረዳችሁ ነው ህብረት ያገኛችሁት። ያገኛችሁትን ህብረት ደግሞ እንደሚገባ መጠበቅ ይኖርባችኋል። ኢየሱስ ክርስቶስ ያድናል። ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 11 ላይ እንደዚህ የሚል ቃል አለ። በቀረውስ ወንድሞች ሆይ ደህና ሁኑ፣ ፍጹማን ሁኑ፣ ምክሬን ስሙ፣ በአንድ ልብ ሁኑ፣ በሰላም ኑሩ። የፍቅርና የሰላም አምላክ ከእናንተ ጋር ይሁን። ይህን ያለው ጳውሎስ ነው። እኔም መልእክቴን ሳጠቃልል ይህንን ነው የምለው። በአንድ ሐሳብ ተስማሙ፣ አንድ ፍቅር፣ አንድ ልብ፣ አንድ ሐሳብ ይሁንላችሁ። ኢየሱስ የተባረከ ይሁን። እንጸልይ። ኢየሱስ ያድናል። ሃሌሉያ። እህታችን ህልዳና ወደዚህ ትመጭና ትጸልይልናለሽ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። የእግዚአብሔር መንፈስ ባለበት በዛ አርነት አለ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ዛሬ እንደተናገረን አምናለሁ። እግዚአብሔር ተናግሮናል። ሃሌሉያ ሃሌሉያ። የሚሰማ ጆሮ ያለው ይስማ። እግዚአብሔር ለኔም ለዚህ ጉባኤም ተናግሮናል። እግዚአብሔር ከኛ የልብ አንድነትን ይፈልጋል። የልቡን ሐሳብ የልቡን አጀንዳ እንድንፈጽም ይፈልጋል። ኢየሱስ ክርስቶስ ዋጋ የከፈለው ወደዚህ ህብረት እንድንቀላቀል ያደረገው የእግዚአብሔር ልጆች ሆነን በአንድነት የመንግስቱን ስራ እንድንሰራ ነው። የእግዚአብሔርን ስራ መስራት ይብዛልን። ሃሌሉያ። ተባረኩ። ሃሌሉያ። አረ ኢየሱስ ክርስቶስ ጌታ ነው። ቸር አምላክ እናመሰግናለን። የክብር